እግዚአብሔር እናንተ ቤት ይታያል ምእመናን። እግዚአብሔር እናንተ ትዳር ውስጥ ይታያል ምእመናን። ወንድሜ ሆይ እግዚአብሔር በአንተ ሕይወት ውስጥ ይሸተታል አለ። እግዚአብሔር አይዟችሁ በርታችሁ እግዚአብሔር የሚነግራችሁን ከተገበራችሁ የማትሻገሩት ጫት ቤት የለም፣ የማትተውት ሱስ የለም፣ የማትረግጡት አሽሽ የለም፣ የማትሻገሩት ናይት ክለብ የለም፣ የማትተውት አጸያፊ ሕይወት የለም። ቤተ ክርስቲያን ትቀይራለች። ጨነቀን እኮ ምን ብለን እናሳይ? ሕይወት የለን፣ ቃል ብቻ፣ ሴሬሞኒ ብቻ፣ ነጠላ ብቻ፣ ቀሚስ ብቻ፣ ስብከት ብቻ፣ መዝሙር ብቻ፣ ቅዳሴ ብቻ። አንዳች ወንድም አንዳች ነገር እንዳለው የምታስብ ሰው እስኪ መጀመሪያ ታረቅ፣ እስኪ መጀመሪያ ተከታተል፣ እስኪ መጀመሪያ ተለማመጥ። ወንጌል ማለት ወንጌልን መኖር ማለት ነው። መደነቅ አይፈልግም። የሰውን ትኩረት መሳብ አይፈልግም። ክርስትና እንደዚህ ጭብጨባ አይፈልግም፣ መደነቅ አይፈልግም፣ አይፈልግም፣ መታየት አይፈልግም፣ ሪኮግኒሽን አይፈልግም። ሰይፉን እንደያዘን የገባው ሰይፉን እንደያዘ እኮ ነው የገባው። አባሽ ብሮስ የሚባል አባት ሲያይ በቃ ፈጀን ጨረሰ ነው። ክርስቶስን አሳዩኝ፣ እግዚአብሔርን አመልክቱኝ፣ እግዚአብሔርን ማየት ፈልጌ ነው የመጣሁት አለ። እንዲህ አይነት ጥያቄ ቢያቀርብልሽ እህቴ ሆይ እግዚአብሔርን የማሳየት አቅም አለ ዛሬ። እኔ ዛሬ የመጣሁት ልገላችሁ አይደለም ማለት እና በፍቅራችሁ እንድትገሉኝ ነው የመጣሁት አለ። እስኪ ዛሬ እንኳን ስለተማርነው የክርስቲያናዊ ሕይወት ጥልቅ ጉዳይ የተጣላችሁ እስኪ ሄዳችሁ ይቅርታ ጠይቁ። ተስፋ ለቆረጡት፣ ተስፋ ለራቃቸው ወንጌል ሆናችሁ ተነባችሁ እናንተ ስበኳቸው፣ በኑሮ ድረሱላቸው፣ በሕይወት አነጻቸው፣ አንዳንዶችን ከሳት ነጥቃችሁ አውጧቸው። የምትታዩ የምትነበቡ የምትታወቁ ወንጌል መጽሐፉ ከዛስ ሰይፍ እየመዘዘ እየቀረደደ ደም ያፈስ የነበረው ሰው እጆቹን እየዘረጋ ዝናባትን የሚያፈልቅ ሰው ሆነላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ይልቁንም ከእመቤታችን ከቅድስት ድንግል ማርያም በሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን። ድምፃቸው አይሰማኝም። አሜን። ለእግዚአብሔር ቅዱስ ፈቃድ በዚህች ምሽት ለተወሰነች ደቂቃ በአንድ ርዕሰ ጉዳይ ላይ እንማራለን። የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ዛሬ
የክርስቶስ መልእክታት በሚል ርዕስ እንማራለን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 እንዲህ ይላል፣ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። የክርስቶስ መልእክታት እግዚአብሔር ራሱን ለሕዝቡ የሚገልጥበት፣ ሕዝቡን ወደ ራሱ የሚያቀርብበት መልእክታት አሉት። እግዚአብሔር ፍጥረቱን ፈጥሮ ከፍጥረቱ የራቀ የሩቅ አምላክ አይደለም። እግዚአብሔር ፍጥረትን እስከ አለመፍጠር የሚደርስ ትዕቢተኛ አምላክ አይደለም። እግዚአብሔር ፍጥረቱን ፈጥሮ ለፍጥረቱ ራሱን ሳይገልጥ የቀረ አፋራም አምላክ አይደለም። እግዚአብሔር ራሱን ለፍጥረቱ ፍጥረቱን ለራሱ የሚያቀርብባቸው መልእክታት አሉት። እግዚአብሔር የምናውቃቸው የማናውቃቸው የደረስንባቸው ያልደረስንባቸው ብዙ መልእክታት አሉት እግዚአብሔር። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ አሁን ባነበብኩላችሁ የእግዚአብሔር ቃል ላይ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ያለ። ብዙ መልእክታት አሉት። የመጀመሪያዎቹ መልእክታት በቀለም የተጻፉ መልእክታት ናቸው ወገኖቼ። ቀለም ያረፈባቸው፣ ብራና ተልጦ ቀለም ተበጥብጦ ብር ተቀርጾ ስለ ሕያው እግዚአብሔር የሚመሰክሩ ቅዱሳት መጻሕፍት የእግዚአብሔር መልእክታት ናቸው። እነዚህ ቀለም ያረፈባቸው መልእክታቱ ናቸው። ስለ ሕያው እግዚአብሔር ይናገራሉ። ወደ እግዚአብሔር መሄጃ መንገዱን ይጠቁማሉ። የቅድስና ሕይወትን ያስተምራሉ። ሰዎች ሁሉ ሊያውቋቸውና ሊያነቧቸው የሚገቡ የመጀመሪያዎቹ መልእክታት ቅዱሳት መጻሕፍት ይባላሉ ወገኖች። ለዚህ ነው ነቢዩ ዳዊት እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና ይላል። እግዚአብሔር የሚናገረው በመጻሕፍትም በኩል ነው ወገኖቼ። የመጀመሪያዎቹ መልእክታት አሁን ያልኳችሁ በቀለም ያልተጻፉ ሳይሆኑ ቀለም ያረፈባቸው መልእክታት መጻሕፍት ናቸው። ሁለተኛ እግዚአብሔር የሚናገርባቸው መልእክታቱ ፍጥረታት ናቸው ወገኖቼ። እግዚአብሔር ለፍጥረቱ ይናገራል። ይህችን ሰማይ ስታዩ
ይህችን ምድር ስትመለከቱ ሳያቋርጡ የሚሽከረከሩ ፀሐይንና ጨረቃን ስትመለከቱ እንዲሁ በገጠመኝ የመጡ ይመስሏችኋል? ፍጥረት በስርዓት ሲሄድ ንፋስ የሚነፍስበት፣ ፀሐይ የሚወጣበት፣ ዝናብ የሚዘንብበት ቀና ለብቻ በስርዓት ሲመጡ ሲሄዱ ፈጣሪ እንዳለ አይመሰክሩ? ድንገት መጥተው እንዲህ በስርዓት ይጓዛሉ? ወገኖቼ ሕንፃ ስታዩ ሐናጺ እንዳለ ታውቃላችሁ። ስዕል ስታዩ ሰዓሊ እንዳለ ትገነዘባላችሁ። ታዲያ ተመልከቱ፣ ይህን ሁሉ ፍጥረት ስትመለከቱ ፈጣሪ እንዳለ አትረዱ? ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 20 ላይ የማይታየው የእግዚአብሔር ባህሪ ደግሞም የዘላለም ኃይሉ ደግሞም አምላክነቱ በፈጠረው ፍጥረት ግልጥ ሆኖ ይታያልና ያለው በዚህ ወገኖቼ ፀሐይን ለቀን ማን አሰለጠነው? ጨረቃንስ ለሌሊት ማን አመጣው? ይህችን ዩኒቨርስ ተመልክቷ፣ ክብደቷ፣ ስፋቷ፣ ጥልቀቷን ይዋ ምድርን በውሃ ላይ ማን አጸና? ይሄ በገጠመኝ፣ ይሄ ድንገት፣ ይሄ በዝግመተ ለውጥ ሆነ ታዲያ አይደለም። ሰራኢዋ፣ መጋቢዋ፣ ፈጣሪዋ እግዚአብሔር በፍጥረቱ ውስጥ ራሱን ይገልጥልናል። አባ እንጦንስ ጋር የሄዱ ሰዎች አባ እንጦንስን አዩትና የምታነበው መጽሐፍ በአንተ ውስጥ የለ፣ የምትረዳበት መጽሐፍ እጅ ላይ የለ፣ እግዚአብሔርን በምን ታውቀዋለህ ብለው ጠየቁት ይባላል። አባ እንጦንስ መለሰላቸው፣ እኔ እግዚአብሔርን ማነጋገር ስፈልግ ወደ ፀሐይ እመለከታለሁ። እኔ እግዚአብሔርን መረዳት ስፈልግ ፍጥረቱን አያለሁ። እኔ እግዚአብሔርን ማሰላሰል ስፈልግ አራዊትን እመለከታለሁ። እኔ እግዚአብሔርን በፍጥረቱ ውስጥ አጠናዋለሁ አለ ይባላል። ወገኖቼ ሩቅ ባሉ ፍጥረታት ብቻ አይደለም፣ ወደ ውስጣችን እንኳን ብንመለከት እንዲህ አስውቦ የሰራን ፈጣሪ እንዳለ አያስገነዝበንም? ወገኖቼ ደም ስሮቻችሁን ተመልከቱት። አእምሯችን ውስጥ ያለውን የነርቭ ሲስተም የነርቭ ስርዓት ማን እንደዚህ አድርጎ የሰራው ይመስላችኋል? ኮምፒውተሮችና የዚህ ዓለም ኔትወርኮች እንኳን የኮረጁት እግዚአብሔር በሰራው አእምሯችን። ትልልቅ ፋብሪካዎች ሰውነታችን ውስጥ እንዳሉ አታውቁም? ትልልቅ የነርቭ ኔትወርኮች፣ ትልልቅ የደም ስርዓቶች፣ ትልልቅ የኤሌክትሪክ መስመሮች በሰውነታችን ውስጥ እንኳን ፈጥሯቸዋል እግዚአብሔር። ሊቃውንት እንደሚናገሩት ትልልቅ ፋብሪካዎች እንኳን እግዚአብሔር በውስጣችን ውስጥ አድርጓል። ለዚህ ነው አውግስጢኖስ የተባለ ሊቅ አንተ ባሳመርከውና በፈጠርከው ነገር ውስጥ ፈለኩ፣ እኔ ግን በጣም ያገኘው ውስጤ ነው ይለዋል። ራሴ ውስጥ አገኘው ይለዋል። ሁለተኛው መልእክቶቹ ፍጥረታት ናቸው ወገኖች። አባቶቻችን እግዚአብሔርን በፀሐይ ውስጥ፣ እግዚአብሔርን በጨረቃ ውስጥ፣ እግዚአብሔርን በንፋስ ውስጥ፣ እግዚአብሔርን በባህር ውስጥ፣ እግዚአብሔርን በባህር መንገድ ውስጥ አግኝተውታል። ኦሺዮኖግራፊስቱ ማቲው ሙር የሚባል ሰው ታሞ ተኝቶ መዝሙረ ዳዊት መዝሙር 8ን ሲደግም እግዚአብሔር በባህር ውስጥ መንገድ ያለው የሚለውን ሲያጠና ፈንድቆ ተነሳ።
ለካ እግዚአብሔር ከረንት ላይንስ የምንላቸው ለካ የባህር መንገዶች በባህር ውስጥ አሉ ብሎ ያረጋገጠው እግዚአብሔር በፍጥረት ውስጥ የሰራውን ሥራ ሲያጠና ጊዜ ነው። ሶስተኞቹ መልእክታትና ጥቂት የምንቆይባቸው ግን ዛሬ የእግዚአብሔር መልእክታት በቀለም ያልተጻፉ መልእክታት ናቸው። ቅድም እንዳልኳችሁ ቀለም ያላረፈባቸው፣ ብራና ያላረፈባቸው የእግዚአብሔር መልእክታት አሉ ወገኖቼ። ለዚህ ነው ያነበብኩላችሁን ክፍል ድጋሚ ልበልላችሁ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ነው የሚለው። ወገኖቼ እኛ እኮ ራሳችን የምንነበብ ወንጌል እንድንሆን የተጠራ ነው። የምንጠና መጻሕፍት እንድንሆን ነው ክርስቶሳውያን የተባለ። እዩ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችንማ እናንተ ናችሁ ነው የሚለው። ደጋግ ክርስቲያኖች ወገኖቼ ራሳቸው የክርስቶስ መልእክታት እኮ ናቸው። ራሳቸው እኮ ወንጌል ናቸው። ራሳቸው እኮ ጥቅስ ናቸው። ራሳቸው እኮ ምዕራፍ ናቸው። ራሳቸው እኮ ቅኔ ናቸው። ራሳቸው ወንጌል ናቸው፣ ይነበባሉ። ጥቅሶች ናቸው፣ ይጠቀሳሉ። መጻሕፍት ናቸው፣ ይነበባሉ። ቅኔ ናቸው፣ ይዘረፋሉ። ምስጢር ናቸው፣ ይተረጎማሉ። ራሳቸው ደጋግ ክርስቲያኖች። ለዚህ ነው ሰዎች ሁሉ የሚያውቋችሁና የሚያነቧችሁ መልእክታችን እናንተ ናችሁ ይላል። ወገኖቼ ሰዎች ሁሉ ያነቡናልኛ፣ ሰዎች ሁሉ ያጠኑናልኛ፣ ሰዎች ሁሉ ያውቁናልኛ፣ ሰዎች ሁሉ በእኛ ውስጥ እግዚአብሔርን ይረዱታል። እግዚአብሔርን እናስታውቃለን። ፈጣሪያችንን እናስነብባለን። ወገኖቼ መጻሕፍትን እንገለጣለን። ወንጌልን እንሰብካለን ከነ ሕይወታችን። ወንጌል ማለት እኮ ይሄ ነው ምዕመናን። አንዳንድ ሀሳቦችን ላንሳላችሁ ወገኖቼ። ደጋግ ክርስቲያኖች በምድር ላይ ባይኖሩ ኖሮ የሰሙትን ቃል በሕይወት የሚገልጡ የተማሩትን ትምህርት በተግባር የሚኖሩ ደጋግ ክርስቲያኖች ባይኖሩ ኖሮ የጌታችን ትምህርቶች አሁን የምታነቧቸው የመጽሐፍ ቅዱስ ክፍሎች አፈ ታሪክ ሆነው ይቀሩ ነበር። ወገኖቼ ታሪክ ቲዮሪ ብቻ ሆነው ይቀሩ ነበር። ሌጀንድ ብቻ ይሆኑ ነበር። አንዳንዶቹ ተረት ተረት ያደረጓቸው ነበር። ወገኖቼ እነማን ባይኖሩ? ደጋግ ቅዱሳን ባይኖሩ፣ ደጋግ ክርስቲያኖች ባይኖሩ፣ ብርቱ መንፈሳውያን ባይኖሩ ወንጌላችን ተረት ብቻ ትሆን ነበረ። ወገኖቼ ለምን? በሰው የማትፈጸም ከተግባር የራቀች አፈ ታሪክ ብቻ የሆነች ትመስል ነበረ። ማን ባይኖር? በሕይወት የሚፈጽሟት ባይኖር፣ ወንጌልን በእምሯቸው፣ ወንጌልን በሕይወታቸው፣ ወንጌልን በእርምጃቸው የሚገልጡ ክርስቲያኖች ባይኖሩ አሁን እንዳልኳችሁ ነው የሚሆነው። በማስረጃዎች ላሳያችሁ ወገኖቼ። መጽሐፍ ቅዱስ
በጣም ጥቂት ጥቆማዎች ብቻ ነው የሚሰጠን። በጣም ጥቂት። ይህንን ጥቂት ጥቆማ ግን በሕይወታቸው የሚገልጡ በኑሯቸው የሚያሳዩ ደጋግ መንፈሳውያን በተነሱ ጊዜ ወንጌል የበለጠ ተገለጠች፣ ለተግባር የተገለጠች፣ ለተስፋ ሕይወት የተሰጠች መሆነች የታወቀችው እንዲህ አይነት ደጋግ ክርስቲያኖች በኖሩ ጊዜ ነው። ምዕመናን ማስረጃ ስለ ጾም የተጻፈው አንቀጽ በመጽሐፍ ቅዱስ በጣም ጥቂት ነው። ስትጾሙ እንደ ግብዞች አትጠውልጉ፣ እንዲህ ሆኖ ነው የሚለው ወንጌላችን። ይሄ የወንጌል ቃል ወደ ደጋግ ክርስቲያኖች፣ ወደ ንጹሐን ቅዱሳን ወንጌሉ ሲሰማ፣ ትምህርቱ ሲደመጥ፣ በተግባር ሲለውጡት ሕይወታቸውን ጥልቅ ነው የሚያደርጉት። እንዴት ካላችሁ ወደ አንድ መናኒ ወስዳችኋለሁ። ይህችን የሰማ አንድ መናኒ እንዴት እንደ ጾመ ልንገራችሁማ በሞቴ ምን ይላል መሰላችሁ? እኔ ምግብ ስበላ ፀሐይ ካየችኝ 40 ዓመት ሆነኝ ይላል። እዩ ወንጌል እኮ 40 ዓመት ሙሉ እስከ ምሽት ድረስ ጾም አላለችው። ታዲያ ምንድን ያለችው? ጥቂት ነው የጠቆመችው። ግን እሱ እንዴት አርጎ ኖረ መሰላችሁ? ከመብላት ወደ አለመብላት ተሸጋገረላችሁ። የእግዚአብሔር ፍቅር ሲገባው፣ መንፈሳዊ ጣዕም ሲረዳው፣ የመንግሥተ ሰማያት ጣዕም ሲናፍቀው፣ ጥልቅ ወደሆነ መንፈሳዊ ሕይወት ሲከተው፣ ምዕመና በቃል የተጻፈው በሕግ የተደነገገው በመጽሐፍ ከተጻፈው አለፈላችሁና ከተጻፈው አልፎ በትሩፋት ይኖር ጀመረ። እያተረፈ መስራት ጀመረ። እዩ ወንጌል እኮ ያለችው ስትጾሙ እንደ ግብዞች አትጠውልጉ ያለችው ጥቂት ጥቆማ የሰጠችው። ይህ ክርስቲያናዊ ሰው ግን ተመልከቱት፣ እንዴት ባለ ጥልቅ እንደሚጾም አስቡት። 40 ዓመት ሙሉ እሱ ምግብ አፉ ላይ ጠብ የሚያደርገው ፀሐይ ስትጠልቅ ጊዜ ነው፣ ሲመሽ ነው። እዩት አኗኗሩ። የተማረው ጥቂት፣ የሚኖረው በጥልቅ፣ የሰማው አንድ፣ የሚኖረው 100። አያችሁ፣ ከተጻፈው ያልፋሉ። ፍቅሩ አያስቀምጣቸው፣ ከመብላት ወደ አለመብላት ያሸጋግራቸዋል። ምድር ላይ የኖሩ እንደ መላእክት መኖር ይጀምራሉ። እኛ እንኳን በዓይናችን የምናውቃቸው ሰዎች አሉ። 55 ቀን አብይ ጾምን በውሃ ብቻ የሚኖሩ ሰዎች አሉ። ምግብ የሚረሳቸው፣ ምግብ የሚጠፋቸው፣ አንዴ በበሉት 40 ቀን የሚኖሩበት አሁን ግርሳሉ። ምንና ከምግብ ሀሳብ በላይ የሚሆኑ ወንጌል ማለት እኮ ይሄ ነው ወገኖቼ። ራሳቸው ወንጌል የሚሆኑ እንዴ ከመብላት ወደ አለመብላት የሚሸጋገሩ ይህ እኮ ወንጌል ነው ምዕመናን። ራሳቸው እኮ ጥቅሶች ነው የሚሆኑት ምዕመናን ወገኖቼ። በጣም በጥልቅ ሲገባችሁ እየተዋችሁ ጸሎት ምግባችሁ ይሆናል። እየተዋችሁ ስትሄዱ የእግዚአብሔር ክብር የሚያጠግባችሁ ይሆናል። በጣም እየጠለቃችሁ ስትሄዱ ረሃብ ይጠፋላችኋል። ምስጋና ምግባችሁ ይሆናል እንደ መላእክት። ወገኖቼ እኛ እኮ ተቸግረናል እንዴ! አብይ ጾም ሲመጣ የብዙዎቻችንን ጥያቄ እስኪ ተመልከቱት። አሳ አይበላም ማለት እንዴ ነትርካችን ተመልሶ
ጥያቄው የሚጎርፈው ለምን እንደሆነ ታውቃላችሁ? ፍቀዱልን ይመስላል። አንዳንድ እየሰማችሁ በግድ ማስፈቀድ እኮ ይመስላል። ገብቶት አልገባውም አሳይ ፍቀዱልን አይመስልም። እንዲህ አይነት ጥያቄ ተደጋግሞ ሲጠየቅ ምዕመናን እኛ እኮ ገና ካልኩሌተር ላይ ሆነ ፍልሰታ 16 አብይ ጾም 55 ነነዌ 3 ጀመር እንላለን። ቁልቁል መደመር ላይ ነን እኛ ገና የሰማችሁ ገና ቁጥር ላይ ሆነ እኛ ይበላል አይበላም ስንት ቀን ነው የሚጾመው የማይጾመው? ምዕመናን እኛ እኮ ገና ደካሞች ሆነናል። ሰዎቹ ከመብላት ወደ አለመብላት ተሸጋግረዋል። በጣም ጠልቀው ይሄዱ ነው ያሉት ደጋግ ክርስቲያኖቹ መንፈሳውያን። ስለመብል ጉዳይ ናቸው። ለዕለት ጉርስ ለሰውነት ቁመት ጥቂት ካገኙ ይበቃናል ነው የሚሉት። አያችሁ እንደነዚህ አይነት ሰዎች በጥልቀት ነው የሚኖሩት። እኛማ ቁጥር ላይ ነን። የአሳ ጥብስ የድንች ቺፕስ ቢሆንልን ደስታችንን እናንለቁ። አንዳንዶቻችን የእርግብ አሞራ ብለን ጃኬታችንን ሁሉ ልናውለበልብ እንችላለን። ወገኖቼ እዚህ በአታ ግቢ ታሪካቸውን ያነበብኩላቸው የሰሟቸው ታላቅ አባት ነበሩ። አባይ ትባረክ ይባላል። የቅዳሴ መምህር ናቸው። 4 ኪሎ እየኖሩ መንፈሳዊ ሕይወት ሲጀምሩ ምን እንደሆኑ ታውቃላችሁ? እስከ 3 ሰዓት መጾም ጀመሩ። ገና መንፈሳዊ ሕይወትን ሲጀምሩ አሁን ላልኳችሁ ማይረግ ሳይበቁ እየበረቱ ሲሄዱ ጾማቸውን ወደ 6 አሳደጓል። በጣም እየጠነከሩ ሲሄዱ ጾማቸውን 9 አደረሷት። በጣም እየጠነከሩ ሲሄዱ ጾማቸውን ወደ 12 አገቧል። እግዚአብሔርን የበለጠ እየቀረቡ ሲመጡ፣ በጸሎት እየበረቱ ሲመጡ በማንኛውም ጊዜ ማክፈል ያዙ፣ አክፍሎት ያዙ። በጣም እየበረቱ ሲመጡ የውሃ ጾም ያዙ። በሳምንት 1 ቀን ብቻ ውሃ መጾም ጀመሩ፣ ውሃ መጠጣት ጀመሩ። ደግሞ ይሄን የምነግራችሁን ተግብሩታል። እናንተ እየሰማችሁ እርግጥ አታረጉትም፣ ግን አደራችሁ አቅም ይፈልጋል። እየሰማችሁ አንዲት እህቴን ታሪክ ነግሬያት አስታውሳለሁ። ጦር ታጥቃ ስለ አስካፍ አውርቻት፣ አስካፍ ስለሚባል ቤተ መንግስት ስለሚኖር ስለ አንድ ደግ ክርስቲያን አውርቻት ጦር ታጥቆ ነበር የሚውለው ብያት የዛሬ ስንት ዓመት መሰላችሁ? ሰንሰለት አስራ ታማተኛችላችሁ እና አልፎ ነገር ሊጋር ሲበሽተኝ እንዳትተገብሩት ነው። ቀስ በቀስ ነው የሚመጣው ልላችሁ ነው። እየሰማችሁ ከ3 ሰዓት ወደ 6 ሰዓት፣ ከ6 ሰዓት ወደ 9 ሰዓት፣ ከ9 ሰዓት ወደ 12 ሰዓት፣ ከ12 ሰዓት ማክፈል፣ ከማክፈል የውሃ ጾም። መጨረሻ ላይ በጣም ይደንቃቸዋል። 4 ኪሎ እየኖሩ አባይ ተባረክ ፋጉሎ መብላት ጀምሩ። ጌታ ሆይ የላመ የበላው የጣመ የጠጣውማ አላገለገልህም አላመልክህም ብለው የከብት መኖ በሉላችሁ። የት 4 ኪሎ ይቻላል አይቻልም? ደግሞ ብሎ አሏቸው የቻለ ወገኖቼ እኛን እስኪ ፈትሹ። እኛ ደግሞ እንዴት ነን? እኛ እኮ ገና ቤተክርስቲያን ስንመጣ ጸሎት የምንጀምረው ከ12 ሰዓት ጾም የምንጀምረው 12 ሰዓት ጾምና በጣም ወደ እግዚአብሔር ቤት እየቀረበ ሰባኪ እያወቀ ስንመጣ ጾማችን እንዴት ነው የሚሆነው? ወደ 9 ሰዓት ነው የሚወርደው። ከሶስ በፊት መቀመጥ ስንጀምር ቅዳሴ ላይ ቦታ ሲያዦች ስንሆን ራሳችን ወንበር አስቀምጠን ዞሮ ወደዛ ስርዓት ያዙ ብለን ስርዓት ያዞችን መስሎ እስከ 6 ሰዓት ነው ጾም። ሁሉ ማለት ነው። እኔ አስታውሳለሁ
ደግሞ የዛሬው ሰባኪ መጣብህ እንዳትሉኝ እንጂ ገና ሰንበት ተማሪ ሆኜ ቤተክርስቲያን መመላለስ ስንጀምር ማስቀደስ ስንጀምር አስታውሳለሁ። እኔና ጥቂት ጓደኞቼ እጆቻችንን ዘርግተን ማስቀደስ ጀመር። አሁን ተብሎ ጀምሮ እስኪባል ድረስ እጆቻችንን ዘርግተን እንዲሁም አንዳንድ ጊዜ መንጠራራት ሁሉ ጀመር እና እነዚህ ልጆች ሊያርጉ ነው እንዴ እምናረገ መስል ነበራቸው ማማራቸው። ከረምረም ስንል ነው ጉዱ። ከረምረም ስንል ምን እንደሆነ ታውቃላችሁ? መቋሚያ ፍለጋ መራኩት ጀመርንላችሁ። በመቋሚያም አለመጠላታችን እኛው ምን እንደሆነ ከረምረም ስንል ተውት። እሱን ነው እኛ እኮ እንደዚህ ነን። መቀነስ ነው እኛ ወገኖቼ። ጸሎት ጨምራችኋል፣ ቀንሳችኋል። በተለይ ሰላት ይስተው በተለይ ማገልገል ስትጀምሩ ጸሎታችሁ ጨምሮ ቀንሷል። ፍርሃታችሁ ጨምሮ ቀንሷል። እስቲ ግቢ ስትገቡ ጸጥ ትላላችሁ፣ ጭንቅ ትሆናላችሁ፣ ትርዳላችሁ፣ ትንቀጠቀጣላችሁ። አንዳንዶቻችን ኪሳችን ከተን፣ አንዳንዶቻችን አደባባይ ላይ እንደምንስቀው ሆነ የምንስቀው ጨምረናል፣ ቀንሰናል። ወገኖቼ እንደነዚህ 4 ኪሎ እንዳሉ አባይ ተባረክን ተመልከቷቸው። ከፍታቸውን አያችሁ። እነዚህ እኮ ወንጌል ናቸው፣ ጥቅሶች እኮ ናቸው፣ የሚነበቡ ወንጌላት እኮ ናቸው፣ ምዕራፋት እኮ ናቸው፣ ቅኔዎች እኮ ናቸው፣ ጥቅሶች ናቸው። ሰው አይቷቸው እግዚአብሔርን ይረዳባቸዋል። ወገኖቼ አያችሁ፣ መጽሐፍ ቅዱስ ስለ ሰው ጥቂት እኮ ነው ይጠቁማል። አንዳንድ ክርስቲያኖች ላይ ሲያልፍ ደግሞ በጥልቅ ሕይወት ይኖራል። በጥልቅ ሕይወት ቃላት የማይገልጸው ነው የሆነው። ወገኖቼ አንዳንዶች የቅዱሳንን አኗኗር የመንፈሳዊ ሕይወትን ጥልቀት አይረዱትም። እነዚህ ቅዱሳን ውስጥ ነው የምታገኙት ጥልቀቱን፣ ምጥቀቱን፣ ርቀቱን፣ ሕይወቱን በጣም በጥልቅ ነው የሚኖረው። ሌላ ምሳሌ ላምጣላችሁ። መጽሐፍ ቅዱስ አካፍሉ ነው የምትሉ እየሰማችሁ ነው። ማካፈልን አትርሱ ብቻ ነው የምትለው መጽሐፍ ቅዱስ። ወደ አንድ አባት ውሰዳችሁ። ወንጌልን ከሰማ ክርስቲያናዊ ሰው ከሆነ በኋላ ምን ማለት እንደጀመረ ታውቃላችሁ? በጣም የርኅራኄ ሰው ሆነ። ደሃ ሲያይ ክርስቶስን እንደሚያይ አድርጎ መቁጠር ጀመረ። አያስችለው አለ። ሲያካፍል ሲሰጥ ሲበትን ደሃ ሆነላችሁ ወገኖቼ። ቤሳ ቤስቲን የሌለው መላጭ ሆነላችሁ። ከዛስ ድሆች ግን አላለቁም። በሱ ምጽዋት ድሆች አላለቁም። መጽሐፍ ቅዱስ ከምድሪቱ ላይ ድሆች አያልቁምና እጅን ትዘረጋለህ ብዬ አዝዣለሁ ስለሚል ይሄን ያጠና ይደግ ሰው እንዴት ያላቸው እንዴት ያልብሳቸው ረሃባቸውን እያየ ይችላል። ከዚያስ አካፍል ከምትለው ቃል አለፈላችሁና ራሱን ገበያ አውጥቶ ሸጠላችሁ። ራሱን ባሪያ ያደረገ ሸጠና ከዚያስ የተገዛበትን ብር ድሆችን ያበላበት ጀመረ። ሽጥ እኮ አትልም ወንጌልና ራስህን እኮ ገበያ አውጣ አትልም ወንጌል። ይኸውላችሁ እኒህ የምናከብራቸው ቅዱሳን፣ እኒህ የምንወዳቸው ሰማዕታት፣ እኒህ የምናደንቃቸው መስተጋድላት ወንጌልን በመፈጸም ብቻ አይደለም ከወንጌልን ፈቀቅ የሚሉ ናቸው። ሽጥ ሳትለው ሸጠ። ደግሞ ሽጡ አልኳችሁ አይደረችሁ። እየሰማችሁ ሸጠ፣ ለወጠ። ወገኖቼ ይሄ ክርስቲያናዊ ሰው ጥልቅ ወንጌል እኮ ነው የምናየው። ገድል ማለት እኮ ነው። ስንክሳር ማለት እኮ ነው። ተአምር ማለት እኮ ነው። ወንጌል ናቸው። ለዚህ ነው ሰዎች ሁሉ የሚያረጉትን የሚያውቁት መልእክታችንማ እናንተ ናችሁ የሚለው። ስለዚህ ክርስቲያናዊ ሰው መነጋገር
ወንጌል መመስከር እኮ ማለት ነው። ሌላ ምሳሌ ልስጣችሁ ሰዓት እንዳይሄድብኝ። ወንጌል እንዲህ ይላል ማቴዎስ ወንጌል ምዕራፍ 17 ላይ የሰናፍጭ ታክል እምነት ካለ ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ይላል። አይልም? ይሄን ጥቅስ ጠቀሱላችሁና በግብፅ ያሉ አሕዛብ ክርስቲያኖችን በጥያቄ ሙግቱላችሁ ጀመር። ምን ብሎ? ይሄው የእናንተ መጽሐፍ እኮ የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ወዲያ ሂድ ብትለው ይሆናል ይላል። ታምናላችሁ አሏቸው። አዎ እናምናለን ነው። በሉ እኛ የምንፈልገው ጥቅሱን አይደለም አሏቸው። ተራራውን ነቅንቁና አሳዩን አሏቸው። የሰማችሁ ይላል። ተራራውን ንቀሩና አሳዩን ብለው ጠየቋቸው። አቤት ደስ የሚል ጥያቄ እኮ ነው ይሄ ጥያቄ ምዕመና። እኔ አሁን እናንተ ይሄን ተራራ ዞር በሉልን ብል ስንት ሰው ይሄን ተራራ ዞር ያደርግልን ይሆን? አንተ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ መሬት ትሆናለህ ይላል እግዚአብሔር። እንደ ተራራ የተከመረብን መከራ የለም በዚህ ዘመን። ማን ይሄን የመከራ ተራራ ያባርልን ወገኖቼ? ሰው አጣን እኮ በአንድ ጸሎቱ በአንድ ሜላው አንተ የመከራ ተራራ ሆይ ዞር በልልን የሚል አጣ። አንተ የዘረኝነት ተራራ ሆይ ዞር በልልን የሚል አጣ እኮ። አንተ የሴራ ክምር ተራራ ሆይ ዞር በልልን የሚል አጣ እኮ። ይህን ተራራ ማን ይገርድሰው ወገኖች? ጉልበት ይገረድሰዋል? በፊታችን ያለው ተራራ ይታያችኋል። የገዘፈ ተራራ ፊታችን የለም። የችግር ተራራ፣ የመከራ ተራራ፣ የኑሮ ውድነት ተራራ፣ ያለመፋቀር ተራራ፣ የክፋት ተራራ፣ የጭካኔ ተራራ ምን ጠቅሰን ስንት ተራራ ነው ያለን ፊታችን ላይ? የዘረኝነት ተራራ ዞር በል የሚል ሰው ናፈቀ። ደልዳላ መሬት የሚያደርግልን ሰው ናፈቀ። ዞር በል ሰላም ወጥተን ሰላም እንድንገባ የሚያደርገን ናፈቀ። ስጋት የሚያርቅልን ናፈቀ። ሽብር የሚያርቅልን ናፈቀ። ደም የሚያስቆምልን ናፈቀ። አንተ ተራራ ሆይ ዞር በል የሚልልን ናፈቀ። ይሄን ተራራ ንቀሉልን። ጥቅስና ጥቅስ ነው። እሱንማ እናውቀዋለን፣ አንብበነዋል። አሁን የምንፈልገው ግን ጥቅስ አይደለም። ምንድን ነው አሉ? ተራራው ሊነቃነቅ ነው የምንፈልገው። ይሄ ዘመን ክርስትና አለን እንጃ አቅል የሳቱ ከአእምሯቸው ያልሆኑ ሜዳ የሚያምሩ በስነ አእምሮ የታመሙ በየህሙማን ቤቱ ያሉትን ማን አቅል ይስጣቸው? በሱስ የተጠመዱትን ማን ይህን ተራራ ዞር ብሎ ይብልላቸው? ሁላችንም ምስኪኖች ጭምትቁር ምትባዮች ብቻ ሆነ እኮ። ከዚያስ ሊቀ ጳጳሱ ተጨነቀና አለቀሰ። በእመቤታችን ስዕለ አድኅኖ ፊት የእመቤታችን ቤተክርስቲያን ነበረች። እዛ ጣቢያ ተንበርክኮ ጸለየ። ወላዲተ አምላክ እባክሽ አታሳፍሪ፣ አማልጅን፣ በረከትሽ ጸሎትሽ ይደርብን፣ እባክሽን 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 አንፈር፣ የልጅሽ ኃይል የወዳጅሽ ክብር ይገለጥ፣ የክርስትና ኃይል ይታወቅ ብሎ ጸለየ። ይህ በታምረ ማርያም ታገኙታላችሁ ታሪኩ። አንዳንዶች ተረት ለሚመስላቸው ይሂዱ ግብፅ የሞቃጣን ተራራ ይመልከቱ። ከዚያስ እመቤታችን ገለጸችልን። መንደር ውስጥ አንድ ሰው አለ። ያ ሰው ይህንን ተራራ ያነቃንቀዋል ብላ ጠቆመችው። መንደር ውስጥ ገባ። ወገኖቼ
የእግዚአብሔር ሰዎች የት እንዳሉ አናውቅም። እናውቃለን። ምናልባት አትሮኖስ ላይ ላታገኟቸው ትችላላችሁ። ምናልባት መቅደስ ውስጥ ላታገኟቸው ትችላላችሁ። ምናልባት እንደኔና እንደናንተ ጉባኤ ላይ ላይገኙ ይችላሉ። ምናልባት የእግዚአብሔር ሰዎች እዚያ ሰፈር ውስጥ የቀሩት ይሆናል። ምናልባት እዛ ጥግ ላይ የወደቀ ሰው ይኖረዋል እግዚአብሔር። ምናልባት ቀን ሱፍ ለብሶ ማታ በርሜል ውስጥ የሚያድር አንድ እግዚአብሔር ሰው ይኖረን ይሆናል። አይኖረንም? ቸርነቱን የያዘልን እነዚህ እንባና ጸሎት ተጋድሎም ይሆናል። መንደር ውስጥ ሲገባ በጣም የማይጠበቅ ሰው አገኘ። ምን ያደርግ ነበር ያ ሰው? ስራው ጫማ መስፋት ነው። አኗኗሩስ ረዳት የሌላቸውን ባልቴቶች ውሃ እያመላለሰ ማገዝ ነበር ስራው። ምዕመናን ጽድቅ መስራት ከፈለጋችሁ ጽድቅ አፍንጫችሁ ውስጥ አለ። አባ ከና እፍኝ ጥሬ ኩባያ ውሃ የሌላቸው ጎረቤታችሁ አለ። ደጆቻቸውን ክፈቱላቸው፣ ትቢያቸውንና ተባያቸውን አራግፉላቸው። መቁረብ እየፈለጉ መቁረብ ያልቻሉ ማንም የማያቸው ምስኪኖች በር ተዘግቶባቸዋል። ረዳት የሌላቸው ወድቀዋል። ክርስቶስን ማግኘት ትፈልጋላችሁ ወገኖቼ? ያላችሁ ክርስቶስ ወድቆላችኋል። በር ተዘግቶበታል። እዛ ወድቋ የክርስቶስ አካል ቃል እዛ ወድቋ። ሂዱ ጽድቅ የምትፈልጉ እያንኳኳችሁ ጎብኟቸው። ጠዋት እናንተ ከበላችሁ የጠዋቱን ተውትና ምሳ ጉዟቸው። የእውነት መኖር ከፈለጋችሁ ሕይወት ይቺ ናት። እናንተ እየቀነሳችሁ አጥግቡለት። እያወራን ስራው መርዳት ነው። ሊቀ ጳጳሱ አንተ ነህ ተራራውን የምትነቀንቀው አለው። እኔ አይደለሁም አለው። ስምዖን ጫማ ሰፊው ተራ ምዕመን ነው። እናሳለው ምህላ እናድርስ አለ። አንተ ነህ ይለዋል። ህዝቡ ሁሉ እንጂ አለ መደነቅ አይፈልግም። የሰውን ትኩረት መሳብ አይፈልግም። ክርስትና እንደዚህ ጭብጨባ አይፈልግም። መደነቅ አይፈልግም። አይፈልግም። መታየት አይፈልግም። ሪኮግኒሽን አይፈልግም። ሰው እንዲከተለው አይፈልግም። ክርስቶስ ታምራት እየሰራ አትናገሩ ይል እንደነበረ እንዲወራለት አይፈልግም። ህዝቡ ሁሉ አላ ክርስቶስ ህዝቡ ሁሉ አጣመነላ በሞቃታን ተራራ ፊት ለፊት ቆሙ። ፊልሙን ተመልከቱት። ግብጾች ሰርተውታል። ምህላ እሱ ስምዖን ጫማ ሰፊ ገና ሲያማትብ ተራራው ተነቀለ። በወዲያና በወዲህ ያሉትን አሕዛብንና ጥያቄ ጠየቁትንና ተጠያቂዎቹን አስተያያ። ወገኖቼ ጥቅስ ማለት ያለ ወንጌል በተግባር ሲገለጥ ያለ እኛ ምን አጠፋን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እነሱን እኮ ነው የገለጠችው ይህች ቤተክርስቲያን። ተግባራዊ ወንጌል እኮ ያለው እነሱ ውስጥ ነው። ወንጌል እኮ ማለት ይሄ ነው። አንዳንዶች ወንጌል የሚመስላቸው ኢየሱስ 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 እያሉ መጮ ይመስላቸዋል። ወንጌልን በሕይወት የኖሩ በቃል ያስተማሩ በሕይወት የኖሩ በሞት የገለጡ በተግባር ያሳወቁ ይሄ ወንጌል። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተ በቀለም አይደለም በመንፈስ ቅዱስ የተሰነገላችሁ ናችሁ። እናንተ የክርስቶስ መልእክታችሁ ናችሁ። እናንተ አያችሁ ወንጌል ስለ ስምዖን ጫማ ሰፊ መነጋገር እኮ ስለ ወንጌል መነጋገር ነው። ምዕመና ወንጌል በተግባር መገለጡን መመስከር እኮ ነው። ሌላ ምን አለው? ወገኖቼ አያችሁ እግዚአብሔር በእነዚህ ሰዎች ተገልጧል። እግዚአብሔር በእነዚህ ሰዎች ኑሮ ታውቋል።
እግዚአብሔር የታወቀው እንዲህ ነው። አንዶቹ መልእክታት የደጋግ ቅዱሳን ስራዎች፣ ገቢረ ተአምራት ወመንክራት ሕይወቶች፣ ኑሮዎች ናቸው። አባ መቃርዮስ ጋር የሄዱ የነበሩ 3 ሰዎች ሁል ጊዜ በተለይ ሁለቱ በጥያቄ አባ መቃርዮስን ያጣድፉታል። ሁል ጊዜ ይጠይቁታል። አባ መቃርዮስ አንደኛውን ሲያየው ሁል ጊዜ ዝም ይላል እና አባ መቃርዮስ አንድ ቀን ጠየቀው። ምን አለው? ልጆቼ ሆይ ሁለታችሁ ትጠይቁኛላችሁ፣ አንተ ምን ሆነ ነው ሁል ጊዜ ዝም የምትለው ብሎ ጠየቀው ይላል። ልጁ ምን አለ? አባ መቃርዮስ ሆይ ለእኔ አንተን ማየት ብቻ መልሴ ነህ አለው። ሲታዩ ወንጌል የሆኑ ሰዎች እሱ ነው ወንጌል። የቃሉ የቀለሙ በሕይወት በመገለጡ እሱ ወንጌል ነው። እንዴ ኑሯቸው እኮ ወንጌል፣ ባታቸው እኮ ወንጌል። አሁን አንዳንዶች እኛን የሚነቅፉንና የሚያጠለጥሉን እስኪ ተመልከቷቸው። በእነዚህ የመቃብር ቤቶች እስኪ ፈቀቅ እያላችሁ ናቸው። ሌሊት ንብ የገባ የሚመስል ድምፅ ትሰማላችሁ። እኛ እያንኮራፋን እነሱ ይጸልዩ አሉ። ወንጌል ማለት እኮ ይሄ ነው እንዴ! እያላቸው እንደሌላቸው መኖር እየቻሉ እየተው የሚኖር ይሄ እኮ ነው ወንጌል። የወፍ ቋንቋ የሚሰሙ፣ የነፋስ ሹክሹክታ የሚያደምጡ፣ የዓለት ብልት የሚመረምሩ፣ እጆቻቸውን ሲዘረጉ እንደ እሳት የሚያነዱ፣ ቃል ካፋቸው ሲወጣ እሳት የሚያወጡ እነዚህ ናቸው እኮ ወንጌል። አንተ ወንጌል የት ውስጥ ነው የምትፈልገው? ወገኖቼ ምን ሲሆኑ አሉ ስታዩዋቸው ራሳቸው ምን ሲሆኑ። አባ ሙሴ ጸሊምን ታስታውሱታላችሁ? ጥቁሩ ሙሴ በጣም ወንበዴ፣ እጅግ አስቸጋሪ ጋንጃ በጭኪ አውራቂ ነበር። በዚህ ዘመን ቋንቋ ልናገረው ብዬ ሰላቸው። ግን አንድ ዘመን ላይ እናንተ ስለሱ ያነበብነው ጽሑፍ ምንድን ነው የሚለው? ምሳ ሰዓት ላይ አንድ በግ፣ እራት ደግሞ ሌላ በግ ይበላል። አንድ በግ ብቻውን ለምሰው የሚበላ በጣም ጉልበተኛ። ከዛስ እግዚአብሔርን ማየት እፈልጋለሁ የሚል ጥያቄ ጠየቀ። ኃጢአት እኮ ይሰለቻል። እግዚአብሔር አንድ ቀን ያስፈልጋል። ነፍስ ትናፍቃለች። ሰልችቶ ታክቶ አንድ ቀን እግዚአብሔርን ማየት የምትፈልጊበት ቀን ይመጣል። አባ ሙሴ እንደዚህ ነው የሆነው። ፀሐይ ውስጥ ፈለገው አላገኘው፣ ጨረቃ ውስጥ አሰሰው አላገኘው። መጨረሻ ላይ ጓደኞቹን እግዚአብሔርን ማየት እፈልጋለሁ ሲለው እግዚአብሔርን ማየት ከፈለገ ገዳመ አስቄጥስ ግባ አሉት። እግዚአብሔር እናንተ ቤት ይታያል ምዕመናን። እግዚአብሔር እናንተ ትዳር ውስጥ ይታያል ምዕመናን። ወንድሜ ሆይ እግዚአብሔር በአንተ ሕይወት ውስጥ ይሸትታል አለ። እግዚአብሔር እንደ መስታወት እናንተ ስትኖሩ እግዚአብሔር እንደኖረ ሰዎች ይሰማቸዋል። እሷማ እግዚአብሔር ሰው ናት ይባላል ነው። እኛም እነሱም ተመሳሳይ ነው። እኛም አልተረጋጋን፣ እነሱም ይባክናሉ። እኛም አንዳንዴ እንዘፍናለን፣ እነሱ ወርሳ አቋርጡ ይዘፍናሉ። እኛም ሞቅ ካለ እንደንሳለን፣ እነሱም ያስነኩታል። በፈረቃ ሆኗል። የጾም ጊዜ እና የፍስክ ጊዜ እንለያያለን። ይሄ ነው ወይስ አለ? እግዚአብሔር ማየት ከፈለክ ገዳመ አስቄጥስ ግባ ነው። ሰይፉን እንደያዘን የገባው አንተ ሰይፉን እንደያዘን እኮ ነው የገባው። አባይ ሮስ ይባል አባስ በቃ ፈንጀን ጨረሰናል። እኔ ዛሬ የመጣሁት ልገላችሁ አይደለም ማለት እና በፍቅራችሁ እንድትገሉኝ የመጣሁት ክርስቶስን አሳዩኝ፣ እግዚአብሔርን አመልክቱኝ፣ እግዚአብሔርን ማየት ፈልጌ ነው የመጣሁት አለ። እንዲህ አይነት ጥያቄ ቢያቀርብልሽ እህቴ ሆይ እግዚአብሔርን የማሳየት አቅም አለን። ዛሬ ጨነቀን እኮ ምን ብለን እናሳይ? ሕይወት የለን፣ ቃል ብቻ፣ ሴሬሞኒ ብቻ፣ ነጠላ ብቻ፣ ቀሚስ ብቻ፣ ስብከት ብቻ፣ መዝሙር ብቻ፣ ቅዳሴ ብቻ። እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች እንዳለው እኮ ነው ሰባኪው። ያ ሰባኪ እግዚአብሔርን የማናውቅ የእግዚአብሔር ሰዎች ሆነናል። ሰው የእግዚአብሔር ሰዎች እንደሆንን ይናገርልናል።
ጳውሎስንም አውቀዋለሁ፣ ኢየሱስንም አውቀዋለሁ። እናንተ ግን እነማን ናችሁ? እንዳው የአስቄዋ ልጆችን አጋንንት እንዳዋረዱት እንዋረድ ይሆን እንጃ። አባ ሙሴ ሰይፉን እንዳያዘገባላችሁ አባ እስጢፋኖስ ደነገጠላችሁ። እግዚአብሔር ማየት ፈልጋለሁ ሲለው አባ መቃርስ ጋር ወሰደላችሁ። ከዛስ እግዚአብሔርን አሳየኝ አለው። እንዲህ አለው ታላቁ አባት። ምን አለው? የማስተምርህን ትምህርት በትጋት ከጠበቅ እግዚአብሔርን ታየዋለህ አለው። ወገኖቼ በገን በረታ፣ በትሩፋትን ተቀላቀለ፣ እጅግ ብርቱ ሆነ። ከዛስ ይህ ምስኪን ወንበዴ የነበረው ሰው ከፍ ወዳለ ልዕልና መጣ። ምዕመናን አይዟችሁ፣ በርታችሁ፣ እግዚአብሔር የሚነግራችሁን ከተከበራችሁ የማትሻገሩት ጫት ቤት የለም፣ የማትተዉት ሱስ የለም፣ የማትረግጡት አሽሽ የለም፣ የማትሻገሩት ናይት ክለብ የለም፣ የማትተዉት አጸያፊ ህይወት የለም። ቤተ ክርስቲያን ትቀይራለች። ከዛስ ሰይፍ እየመዘዘ እየቀረደደ ደም ያፈስ የነበረው ሰው እጆቹን እየዘረጋ ዝናባትን የሚያፈልቅ ሰው ሆነላችሁ። ተቀየረ። እዚህ ቤት ገብቶ ያልተቀየረ የለም። እኛ ነን። አንዳንዶቻችን፣ ሁላችንም አይደለም። እንመጣለን፣ ሳንቀየር እንወጣለን። እንመጣለን፣ ጨምረን እንወጣለን። እንመጣለን፣ ያ ሆነው እንፈራረቃለን። ጠዋት ሌላ፣ ማታ ሌላ። ጠዋት የጣዖት ማታ የጣዖት። እኛ ነን አንለወጥ ያለው። ወንጌል ሆነላችሁ፣ የሚነበብ መጽሐፍ ሆነላችሁ። ወንጌል ማለት እኮ ይችላል። የተጠራነው ለዚህ አደራችሁ ሰዎች ሁሉ በእኛ ውስጥ እግዚአብሔርን ይማሩት። እስኪ ዛሬ እንኳን ስለተማርነው የክርስቲያናዊ ሕይወት ጥልቅ ጉዳይ የተጣላችሁ እስኪ ሄዳችሁ ይቅርታ ጠይቁ። አንዳች ወንድም አንዳች ነገር እንዳለው የምታስብ ሰው እስኪ መጀመሪያ ታረቅ። እስኪ መጀመሪያ ከታተል። እስኪ መጀመሪያ ተለማመጥ። ወንጌል ማለት ወንጌልን መኖር ማለት ነው። የተቋረፋችሁ ታርቁ፣ ጀርባ የተሰጣጣችሁ ተዋደዱ፣ የምትነቃቀፉ ተወዳደሱ፣ የምትተነኳኮሱ ተቃቀፉ። ሰው ወንጌልን በቤቱ መኖር ይጀምር። የምትነጫነጩና ብስጮች የሆናችሁ ተረጋጉ። ባከላዎች ስከሙ። በቃ ለውጥ እናምጣ። ወንጌል ይታይብን። እንደው ይቅርታ እንጂ በሰላም ከወጣው አላውቅም እንጂ መጠጥ ቤቱም የሚዘጋ ከሆነ ይዘጋ። ይኸው የጫት ቤቱን ብዛት አታውቁ። እኛ አይደለ ከእኛ አይደል። አንዳንዶቻችሁን አድኗቸው፣ ተው፣ ድረሱላቸው። ተስፋ ለቆረጡት፣ ተስፋ ለራቃቸው ወንጌል ሆናችሁ ተነባችሁ። እናንተ ስበኳቸው፣ በኑሮ ድረሱላቸው፣ በሕይወት አነሷቸው። አንዳንዶችን ከሳት ነጥቃችሁ አውጧቸው። የምትታዩ የምትነበቡ የምትታወቁ ወንጌል መጽሐፉን የክርስቶስ መልእክታቱን ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።